ቤቴ ከኦርቶዶክስ ካደኩበት ከምዘምርበት ቤተክርስቲያን ወጥቼ በቤተሰብ ተጽዕኖ ነው ወደ ፕሮቴስታንት የሄድኩት። ከሄድኩ ቀን ጀምሮ በጣም ለህይወቴ ጥያቄ መልስ የማገኝበት የለም። በጣም ከብዙ ነቢያቶች ጋር ጣላለው። ወደ ቤቴ በአንተ ምስክርነት፣ በአንተ ትምህርት፣ በሰሚነሽ ኪዳነ ምሕረት ጸበል ወደ ቤቴ ተመልሻለሁ። እንኳንም ወደ እውነተኛው መንገድ ወደ ኦርቶዶክስ ቅዱስ ቤተክርስቲያን ወደ ቤትሽ እግዚአብሔር አምላክ በሰላም መለሰሽ። መሰረተ ክርስቶስ ነበርኩኝ ኤምኬሲ ማለት ነው። እና አሁን ያው የእናንተ ልጆች እያገዙኝ እነ ክርስቶፎሮስ እነ ዲያቆን ዘማርያም እነ አኬ እየረዱኝ ያው ኦርቶዶክሳዊ መልካም ወጣት ብለ ገንዘብ ሰብስበ ነበርና ከምን ደረሰ የሚለውን ልጠይቅክ ነው። ከፈተ ለመማር ፈልጌ ነው። እንደው የሰው ራይም ወስደ ስለሆነ አንደኛ ለራዩ ክሬዲት ስጥ ለባለቤቱ፣ ሁለተኛ ነገር ደግሞ በወሬ ብቻ አትቀር። አንዳንዴ ተግባር አድርግ። እንወዳችኋለን፣ ነገር ግን ከቤተ ክርስቲያናችን ስርዓት ጋር ሊስተካከልብን የሚችል አንዳችም ነገር የለም። ስለዚህ ሁላችሁም ነጠላ አድርጋችሁ ብቻ እንድትመጡ ነው በክርስቶስ ፍቅር መንገብዛችሁ። የፊታችን ነሐሴ 9 ሁለተኛው ዙር የኦርቶዶክስ ወጣት ጉባኤ በፈረንሳይ ጉራራ ኪዳነ ምሕረት ይደረጋል። እግዚአብሔር ይመስገን። እንግዲህ ሁለተኛውን ዙር በፈረንሳይ ለጋ ሲሆን በጣም ልዩ በሆነ በጣም ድምቅ ባለ መልኩ ጉባኤያችንን እናደርጋለን። እዛ ጉባኤ ላይ እያንዳንዳችን ኦርቶዶክሲያን መቅረት የለብንም። በሁሉም አቅጣጫ ያላችሁ ባለማተብ የሆናችሁ ኦርቶዶክስ እህቶች ወንድሞቻችን ልክ ከቀኑ 10 ሰዓት ጀምሮ ጉባኤው ስለሚጀመር ሁላችሁም ነሐሴ 9ን ማለትም ቅዳሜ በፈረንሳይ ጉራራ ኪዳነ ምሕረት እንድትገኙ በልዑል እግዚአብሔር ስም ለሁላችሁም ጥሬን አስተላልፋለሁ። ሌላው ቪዲዮ ፖስት አድርጌላችኋለሁ። ቪዲዮን እየገባችሁ ሁላችሁ በደንብ ሪፖስት፣ ሼር፣ ኮፒ ሊንክ አድርጉት። ኦኬ፣ በደንብ ሪፖስት፣ ሼር፣ ኮፒ ሊንክ አድርጉት። ይሄ ጉባኤ ሊደረግ የተወሰኑ ቀናቶች ናቸው የቀሩት። እንግዲህ ይሄ ጉባኤ በመደረጉ ቅር የሚሰኝ አካል ካለ እኔ ምንም ላደርግ አልችልም። ኦርቶዶክስ የወጣት ጉባኤ ሲደረግ ራሱን የሚያዞረው አረፋ የሚደፍቀው አካል ካለ እኛ ክርስቲያኖች ምንም ልንተባበረው አንችልም። ይልቁኑ ግን በየአዳራሹ ጫጫታው የሰለቻችሁ፣ በየአዳራሹ ዘይት መግዛት የሰለቻችሁ፣ ዘይታችሁ ዘይት በዘይት የሆነ ፕሮቴስታንቶች ወንድሞቼ፣ በየአዳራሹ ጨው መግዛት የሰለቻችሁ፣ በየአዳራሹ ቲሸርት መግዛት የሰለቻችሁ ፕሮቴስታንቶች ወንድሞቼ ገንዘባችሁንም ሴቭ አድርጋችሁ ስርዓት ባለው መልኩ ነጠላ ለብሳችሁ በዚህ ጉባኤ ላይ ኑና ተሳተፉ። የኦርቶዶክስ ቅዱስ ቤተክርስቲያንንም ደግሞ እንደው ስርዓትም በዛው ትመለከታላችሁ። ሁላችሁንም መጋብዛለሁ። ሁላችሁም ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉት። እሺ፣ በደንብ ኮፒ ሊንክ አድርጉት። ኮሜንት ላይ መጥፎ ነገር የሚጽፉ ፕሮቴስታንቶች ወንድሞችን ማንንም ሰው ብሎክ እንዳያረግ፣ ማንንም ሰው ሚት እንዳያረግ። ከሌላው ቤት በተለየ መልኩ እኔ ጋር ላይቭ ስትሪም ላይ የትኛውን ፕሮቴስታንት ብሎክም ሚውትም አይደረግም። ለምን ይመስላችኋል? የኔ ተወዳጆች እያንዳንዱ የፕሮቴስታንት አማኝ ይሄንን ላይቭ ቁጭ ብሎ የሚመለከተው በአጠቃላይ ተበሳሽቶ የሚሆን ተናዶ ሐሳቡ ተጽዕኖ ፈጥሮበት ነው የተቀመጠው። ሐሳቡ ተጽዕኖ ፈጥሮበት የተቀመጠው ሰው ደግሞ እናንተ ሚውት አርጋችሁ እንድታስወጡት ብሎክ አርጋችሁ እንድታስወጡት መጥፎ የሆኑ ነገሮችን ይጽፋሉ። ጋይስ ማንም ሰው ማንንም ሚውት እንዳያረግ እየተበሳጩም ይሁን ቃል እግዚአብሔር ያድምጡ፣ እየተበሳጩም ይሁን ይስሙን፣ ችግር የለብንም። ምክንያቱም እንደምታውቁት ቅዱስ ጳውሎስ ጌታን ሲያሳድድ ነው የደማስቆ ምርኮኛ የሆነው እና ማንም ሰው ሚውት እንዳያረግ። እዚህ ጋር ያለችው እህታችን አንድ የምትሰጠን ምስክርነት አለ። አይ ቲንክ ከሌላ ቤተ እምነት የመጣች እህታችን ነች። እህታችን ማኪ እንኳን ደህና መጣሽ። ሌሎች ሐሳቦቻችንን ከመቀጠላችን በፊት የምትነገረን ምስክርነት አድምጠን እንመለሳለን። እስከዛው ሁላችሁ በደም ኮፒ ሊንክ አድርጉ። እሺ፣ በጣም ነው የማመሰግነው። እግዚአብሔር እድሜና ጤና ይስጥልን። ለኔ ለህይወቴ ምልክት ስለሆንከኝ ስላስተማርከኝ፣ በእድሜ ታላቅህ ነኝ፣ በመንፈሳዊ ነገር ደግሞ አንተ ታላቄ ነህ። ትልቅ ለህይወቴ ምልክት ሆነህልኛል። ከቤቴ ከኦርቶዶክስ ካደኩበት ከምዘምርበት ቤተክርስቲያን ወጥቼ በቤተሰብ ተጽዕኖ ነው ወደ ፕሮቴስታንት የሄድኩት። ከሄድኩ ቀን ጀምሮ በጣም ለህይወቴ ጥያቄ መልስ የማገኝበት የለም። በጣም ከብዙ ነቢያቶች ጋር ጣላለው። በቃ ተቅበዝብዤ ወይም ደግሞ ጣፍቼ
ባህሪ ተለውጦ ማረግ የሌለብኝን ነገሮች አርጌ ከሰዎች ጋር ተጣልቼ በቃ ሰላም የሌለኝ ህይወት ነበር እየኖርኩ ያለሁት። አሁን በቲክቶክ ላይ ሳይክ ስታስተምር ስማር ክብር ለድንግል ማርያም ልጅ ሆን ወደ ቤቴ በአንተ ምስክርነት በአንተ ትምህርት በሰሚነሽ ኪዳነ ምሕረት ጸበል ወደ ቤቴ ተመልሻለሁ። ክብር ለመድኃኔዓለም ይሁንልኝ። ለአንተም እድሜና ጤና ከመላው ቤተሰብ ጋር የተባረክ ቤተሰብ ልጅ ነክ እድሜና ጤና ይስጥልን። እንኳን ተወለድክ፣ እንኳን ለምድራችን ምክንያት ሆንከን። አብዛኛው ደግሞ ከእናትና ከአባት ፍቅር በላይ አንተን በጣም አከብረሃለሁ። ሰኒ እንኳን ወለድሽልኝ፣ ወንድዬ እንኳን ወለድከው እኔን ከብዙ ነገር ከጠፋሁበት መንደር ስለመለሰኝ እግዚአብሔር ምክንያት ስላደረገ ፈለጋ አመሰግንሃለሁ። አላበዛም። እግዚአብሔር ይመስገን። በጣም ደስ ብሎኛል። በፈረንሳይ አካባቢ በሰፈሬ የምትገኙ ሁሉም ኦርቶዶክሳውያን ቅዳሜ እናጨናንቀዋለን። ይሄ ነው የምገባው ቃል። አመሰግናለሁኝ። አመሰግናለሁ ታችን። እንኳንም ወደ እውነተኛው መንገድ ወደ ኦርቶዶክስ ቅድስት ቤተክርስቲያን ወደ ቤትሽ እግዚአብሔር አምላክ በሰላም መለሰሽ። እጅግ በጣም ደስ ብሎናል። በነገራችን ላይ በአንድ ነፍስ መመለስ የተነሳ እንኳን በምድር በሰማይ ያሉ ቅዱሳን መላእክትም ይደሰታሉ። የሶሻል ሚዲያውም ትልቁ ትግላችን ያ ነው። ሁልጊዜ ሶሻል ሚዲያ ላይ ሆነን የተለያዩ ነገሮችን ስናሰምር፣ የተለያዩ መልእክቶችን ስናስተላልፍ አብዛኛው ሰው ለፕሮቴስታንቲዝም ትልቅ ስፔሻሊ ፕሮቴስታንት ለሆኑ እህቶች ወንድሞቻችን ትልቅ ጥላቻ ያለን የሚመስላቸው በጣም ብዙ ሰዎች አሉ። ፕሮቴስታንት የሆኑ እህት ወንድሞቻችንን በነገራችን ላይ እኛ ኦርቶዶክስ ባለማተቦች አንጠላም። ፕሮቴስታንት የሆኑ እህት ወንድሞቻችን የመውደድ ግዴታ አለብን። ጋይስ ግዴታ አለብን፣ ክርስቲያናዊ ግዴታችን ነው። ኦኬ። ነገር ግን አስተምሮን እንቃወማለን። የማይናገረውን ትምህርት ነው ይሄ መጽሐፍ ቅዱስ የትምህርት ነው የሚሉትን ማለት ነው አመለካከት እንቃወማለን። ያንን መቃወም ሰዎች መጥላት ማለት አይደለም የኔ ተወዳጆች። እሺ እኛ የትኛውንም አይነት የመጽሐፍ ቅዱስ ሐሳብ ስናነሳ፣ የትኛውንም አይነት የመጽሐፍ ቅዱስ ነጥብ ስናነሳ ከፕሮቴስታንት ወንድሞቻችን ጋር ስናወራ ኢንቴንሽናሊ ለነሱ ጥላቻ ኖሮን አይደለም። ትልቁ የወንጌል ዓላማ ፍቅር ነው። በዚህ አጋጣሚ ፍቅር ነው ማለት ግን የስሁት አመለካከትን ማለት ነው፣ የጨለማ ትምህርትን ግን ማንቆለባበስ ማለት ግን አይደለም። እኔ ፕሮቴስታንት እህቶች ወንድሞቼን እወዳቸዋለሁ። ስለምወዳቸውም እንዲድኑ ስለምፈልግ፣ ካሉበት ድግድ ጨለማ እንዲወጡ ስለምፈልግ በቻልኩት አቅም ላለፉት 5 ተከታታይ ዓመታት በሶሻል ሚዲያ በጣም ብዙ ታግለናል። እኔም ሌሎችም ወንድሞች እግዚአብሔር ይመስገን እና በጣም ብዙ ነፍሳትንም ደግሞ አትርፈናል። ስፔሻሊ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰብራቸው ትምህርቶች አሉ ብላችሁ የምታምኑ ፕሮቴስታንቶች ኑ በመጽሐፍ ቅዱስ የማስረጃ አውሩን ብለን ብዙ ለሆኑ ፕሮቴስታንት ወንድሞቻችን እድል ሰጥተን ቀላል የማይባሉ ነፍሳትን ወደ ቤተክርስቲያን ጨምረናል። ሪያሊቲው ነው። ኦኬ። ድራማ የመስራት ዓላማ ስለሌለን ዝም ብለን ፖስት አናደርግም። እዚህ ጋር ጌታን የተቀበላችሁ አንዳንድ ቁጥር ጻፉ ምናምን ያለን ድራማ አንሰራመኛ። ኦኬ። እዚህ ጋር የሶሻል ሚዲያ ትርፍ ልናረግ ሳይሆን ይልቁኑ ተስፋ ለምናረጋት መንግስተ ሰማያት ትርፍ እንዲሆኑ ግን ብዙ ነፍሳትን ወደ ቤተክርስቲያን ጨምረናል። እግዚአብሔር ይመስገን። ሌላ ሁለተኛ ደግሞ እስካሁን ድረስ በጣም ስኬታማ የሆንበት ስራ በሁሉም የፕሮቴስታንት ትውልድ አይምሮ ላይ ጥያቄ ምልክት ፈጥረናል። እያንዳንዱ ፕሮቴስታንት አማኝ የሆነ ሰው በአጠቃላይ አሁን ላይ በአይምሮ ጥያቄ ምልክት እንዲፈጠርበት ምክንያት ሆነናል። ምሳሌ ማንሳት እችላለሁ። እዚህ ቲክቶክ ላይ ያሉትን ነገሮች መመልከት ትችላላችሁ። ድሮ በልሳን ዙሪያ ፕሮቴስታንት አማኝ የነበረው አመለካከትና አሁን በልሳን ዙሪያ ያለው አመለካከት ልዩነት አለው። ምን ማለት ነው? ለኪሳቸው ለተርፋቸው መንጋውን የሚነዱትን አገልጋይነን የሚሉትንና አማኝ የሆነውን ምስኪን ህዝብ መካከል በጥያቄ ምልክት ግድግዳ ፈጥረናል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። አሁንም ብዙ ስራዎችን እንሰራለን። እግዚአብሔር አምላክ ከፊታችን ይቅደም። እህታችን እንዳለችው ሁለተኛውን ዙር የኦርቶዶክስ የወጣት ጉባኤያችን በፈረንሳይ ለጋሲዮን ጉራራ ኪዳነ ምሕረት ቅዳሜ ቀን 10 ሰዓት ጀምሮ ይደረጋል። ሁላችሁም እንዳትቀሩ። የኔ ተወዳጆች እወዳችኋለሁ። ሪኩዌስት የምትልኩ ፕሮቴስታንቶች ወንድሞች አክሴፕት እያረኩ እግዚአብሔር ይመስገን። ገስ ልከሽልን ነበር ናው እኔ ከዚህ በፊት
ያ ኦርቶዶክሳዊ መልካም ወጣት ብለህ ገንዘብ ሰብስበ ነበርና ከምን ደረሰ የሚለውን ልጠይቅህ ነው። ተሰብስበው ነበር? አዎ በዚህ ድጋፍ የምታደርጉ ሰዎች አውሩኝ በውስጥ ብላ አንድ ሴትም ነበረች ከሷ ጋርና አሁን ከምን ደረሰ? ያው በአመት የሰኔ ላይ ብለህ ነበር። ኦርቶዶክስ የወጣት ጉባኤ ያደርገናል። የተደረገው ግን በኔ በግል ገንዘብ ነው እና ተሰብስበው ከነበር እስኪ ማስረጃ ይዘሽልኝ እህታችን፣ ማስረጃ ይዘሽልኝና እስኪ እንደዛ ብናወራ ጥሩ ነው። አንድ ሲቀጥል ደግሞ ቢሰበሰብም አንቺን የሚመለከት ጉዳይ አይደለም እህቴ። ኦኬ የሰጡትን ሰዎች ብቻ የሚመለከት ነው። የሰጡ ሰዎች ይመለከታቸዋል፣ አንቺን ግን የሚመለከት አይደለም። እሺ እኔት ከተከፈተ ለመማር ፈልጌ ነው። እንደው የሰው ራይም ወስደ ስለሆነ አንደኛ ለራዩ ክሬዲት ስጥ ለባለቤቱ፣ ሁለተኛ ነገር ደግሞ በወሬ ብቻ አትቀር። አንዳንዴ ተግባር አድርግ። ሁሌ ስትፎክር ነው ማይ እንደዚህ ሚት እንዳላረገሽ ስሜት ያቱኝ። እሺ ኔጌቲቪቲ መሞላት ጥሩ አይደለም። በኔጌቲቭ ኢነርጂ ስለገባሽ ኢቭን ስለምታወሩ ያሳብ ራሱ እንደ ፖይንት ኖሮሽ የገባሽ አይመስለኝም። ኤኒሃው ስለፈለግሽው ሐሳብ ግን እንድታወሪ ለአንቺ እድል ሰጥሻለሁ። እሺ ግን ስሜቴ እንዳትሆኚ ተረጋግተሽ የምትወሪው ገባሽ? በመጀመሪያ ዙር ገንዘብ ተሰብስቦ ነበር የደረሰ መልሱ ምንድነው? አይመለከተሽም። ኦኬ የሰጡትን ሰዎች የሚመለከት ጉዳይ ነው። የሰጡ ሰዎች የሰጠነው ጉዳይ ከምን ደረሰ ብሎ መጠየቅ ይኖርባቸዋል። እሱ ከነሱ ጋር የምናወራው ነገር ይኖራል። የሰጠ ሰው የለም እንጂ ደግነቱ። ሲቀጥል ከየት ቤተ እምነት ነው የመጣሽው? አንድ ጊዜ ኦርቶዶክሳዊ ስላልሆንሽ እስቲ እንደ ቤተ እምነትሽ እንድናወራሽ ከየት ቤተ እምነት ነው የመጣሽው? ታች አሁን ማይክሽን ክፈችው እንዳደምጥሽ ተረጋግተሽ ብቻ አውሪ። እሺ ማይክ ምልክቱ ክፈችው። ይሰማል? ከየት ቤተ እምነት ነው የመጣሽው? በቃሽ ሃይማኖት ይጠይቅ። እህታችን እባክሽን ስሜታዊ ሳትሆኚ ስለምታወሪው ነገር በማስረጃ በደንብ አድርገን እንድናወራ ሃይማኖትሽን ጠይቁሽ። ምክንያቱም በቃልሽ ላይ አንድ ከኦርቶዶክስ አማኞች ያፈነገጠ ቃል ስትናገሪ ስላደመጥኩሽ ማለት ነው። ምናልባት ተሳስቼ ሊሆን ይችላል። የኦርቶዶክስ አማኝ እኮ ልትሆኚ ትችያለሽ። ስለዚህ ምን እናድርግ? ቤተ እምነትሽን ጠየቁሽ። ምክንያቱም ያው ከባለቤቱ ያወቀ ምንድን ነው ይባላል። አንቺ እንዲህ ነኝ ሳትይኝ አንቺ እንዲህ ነሽ እያልኩኝ ከመናገር እህታችን ቤተ እምነትሽን ንገሪኝ ፕሊስ። ከየት ቤተ እምነት ነው የመጣሽው? ማይክሽን ክፈቺና አሁንም እድሉን ተጠቀሚበት። ቱ ዘ ፖይንት። እሺ ዲስታንት ነኝ ግን አሁን አንተ ጋር ለመማር ፈልጌ ነበር። ያ ራእይ ከተሳካልክ ቤተ እምነት ፕሮቴስታንት የትኛው ቤተ እምነት እህታችን? ስለፈለግሽ ጉዳይ እናወራለን። ስሜት ካራ የሚባል ፕሮቴስታንቲዝም አለ። ሁላችሁም አድምጡ። ከካራ ነው የመጣሁት። ካራ የሚባል ፕሮቴስታንቲዝም አለ እህታችን? አዎ አለ። እኔ ያለሁበት አለ። በጣም ጥሩ። እሺ በትምህርተ ሥላሴ ዙሪያ ምንድን ነው አስተምሮታችሁ? እኔ ሰምቼ ስለማላቅ የካራ ፕሮቴስታንት አለ። እስኪ አንቺ ንገሪኝ። በትምህርተ ሥላሴ ዙሪያ ምን ብላችሁ ታምናላችሁ? እኔ ልጠይቅ። እኔ ስለአንተ ስጠይቅ ለምንድን ነው ስለኔ የምጠይቀው? ይሄ እኮ አሁን ግን ሚዲያ ላይ ስላወራህ ነገር እየጠየቅሽ እህታችን እባክሽን ተረጋጊና አድምጪኝ። አንድ ሰው የሆነ ነገር ሲያወራ በተመሳሳይ እሱም ተጠያቂ የሚሆንበትን ነገር መናገር ስላለበት ከየት ቤተ እምነት ይጠይቁሽ ተካራልሽ እኮ እንድመልስልሽ እኮ ነው እንድመልስልሽ እየተዋወኩሽ ነው። ለምሳሌ ስምሽ ማን ነው? ቆየት ያርምጪ ስምሽ ማን ነው ስል ጥያቄ አትጠይቀኝ የኔ መልሱ አይባልም። አሁን እየጠየኩሽ ያለሁት መጽሐፍ ቅዱስ የእውቀት የሚጠይቅ ነገር ሳይሆን ጀስት ያንቺን ባክግራውንድ ነው። እሺ ስምሽን እየተዋወኩሽ ነው፣ ቤተ እምነትሽን እየተዋወኩሽ ነው። ስለዚህ አንቺን በፍቅር ፖላይት ሆነሽ ለማውራት ሞክሪ። ይሄ በጣም ሲምፕል የሆነ ነገር ነው። ስላወራሻቸው ነገሮች በአጠቃላይ ድል ሰጥሻለሁ። እሺ የፈለግሽውን ሀሳብ መቃወም ትችያለሽ፣ ግን ደግሞ በኔጌቲቭ ኢነርጂ በቃ ግን አንተ የሰው ራይ የሰው ስም ወስደ እንዲህ ልጀምር ነው ብለህ ይሄን ያህል አውርታ መጥፋትህ በጣም ያሳዝናል። አንድ በስሜት የሚመራ ራይ የለም። አስበህ ንድፈው። ስለዚህ መጀመሪያውኑ ተዘጋጅተህ ነበር ማውራት የነበረብህ። በስሜት አውርተህ ጠፋክ እና ከምን ደረሰ ልልክ ነው።
አስብበት። እኛም እየጠበቅን ነው ኦርቶዶክሳዊ መልካም ወጣትን። ታንኪዩ። ኤኒሃው አይ ቲንክ የኔ ኔትወርክ ተቋርጦ ነበር ይመስለኛል። እህታችን ያልሽውን ነገሮች በአጠቃላይ አልሰማሁሽም። እኔ ጋር ማንም ሰው ገብቶ የፈለገውን ነገር መናገር ይችላል። እሺ እህታችን ለማለት የፈለገችው ነገር እኔ አልገባኝም። የሰው ራዕይ የምትሉ ሰዎች በጣም አዝናለሁ። ሰውን በዚህ እኔ ጌታ ሆይ ፕሊስ እህታችን አረ ፕሊስ ከእንደገና አስገቧት። ጉራራ ኪዳነ ምሕረት ሳንገናኝ ቀረን አይደል? እህታችን ፕሊስ ነይና በመጽሐፍ ቅዱስ ማስረጃ ብናወራ ይሻላል። በዚህ አጋጣሚ ፕሮቴስታንቶች ወንድሞች ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ አሁንም ከኔ ጋር ማውራት ትችላላችሁ። እሺ እድል ሰጣችኋለሁ ለሁላችሁ። ለማንኛውም ለወሬ እኔ ብዙ ጊዜ ታይም የለኝም። ፕሮቴስታንት የሆነ ሰው በኦርቶዶክስ ቤተክርስቲያን ውስጥ የማይመለከተው ጉዳይ አለ። ኦርቶዶክስ የሆነ ሰው በፕሮቴስታንት ቤተ እምነት ውስጥ የማይመለከተው ጉዳይ አለ እና በማይመለከታችሁ ጉዳይ ላይ ገብታችሁ አትፈትፍቱ። እሺ የኔ ተወዳጆች ስትገቡ በመጽሐፍ ቅዱስ ማስረጃ ከኔ ጋር ማውራት የምትችሉትን ነጥቦች ብቻ አንሱ ፕሊስ። ከዛ ውጪ ግን ይሄ ጉባኤ በመዘጋጀቱ ራሳችሁን የሚያዞራችሁ አረፋ የሚደፍቃችሁ አካላቶች ካላችሁ እኔ ምንም ልረዳችሁ አልችልም። በቃ ምንም ልረዳችሁ አልችልም። ራሳችሁን የሚያዞራችሁ አረፋ የሚደፍቃችሁ ጉባኤውን እናደርጓለን። ጉባኤውም ይደረጋል። እሺ ሰላም ሰላም ካልተሰማችሁ ታች ነው ማስወርደው። እሺ ያንተ ኔትወርክ እኮ ነው እያወራሁኝ ነው። እንዴት ነህ? እግዚአብሔር ይመስገን። የኔ ኔትወርክ ነው ማለት ነው ቢቆራረጠው በጣም ያሳዝናል። እሺ ታች ሰላም ከየት ቤተ እምነት ነው የመጣሽው? እኔ ወንጌላማኝ ነኝ። ከዚህ በፊት አውርተናል እኮ እንደገና ልንገርህ። የት ቤተ እምነት ነው የመጣሽው? የወንጌላማኝ የሚባል ቤተ እምነት የለም። ቤተ እምነትሽን ነው የጠየኩሽ። አለ እኔ እኮ ስጀምር ገስትም አልጠየኩም፣ ለመግባትም ፍላጎት አልነበረኝም። ግን ያው የማይክል ታችሁ ረጂ ግዴታችሁ አይደለም ማውራት። ይሄንን ገስት ስንት ሰው ስርዓት ባለው መልኩ ገብቶ ጠይቆ መሰላችሁ የሚገባበት? እታችሁ ረጂና እዛው እሺ ማን ነው የሚለው? ቢቢ ነው የሚለው። ፕሮቴስታንት የሆናችሁ ቶች ወንድሞች ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ አንዳንድ ቁጥር ጽፉልኝ ያስገባችኋለሁ። እሺ እሺ። ቢቢ ወይ ፈለገ እንዴት ነህ? ይሰማል? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው? አይ እኔ መሰረተ ክርስቶስ ነበርኩኝ። አሁን ግን ያው መሰረተ ክርስቶስ ኤምኬሲ ነበርኩ። አሁን ግን ባትለኝ ደስ ይለኛል። ለምን መሰለ? እኔ አሁን እነ መሰረተ ክርስቶስ ነበርኩኝ ኤምኬሲ ማለት ነው። እና አሁን ያው የእናንተ ልጆች እያገዙኝ እነ ክርስቶፎሮስ እነ ዲያቆን ዘማርያም እነ አኬ እየረዱኝ ያው አዳማም ደግሞ አብርሽን አወቀው አብርሽ ዲኮር እነሱ እያገዙኝ አሁን ያው ወደ ቤቴ እየተመለስኩ ነውና አሁን አንተን ግን በርታ አሪፍ ነው እንዳሰማልል ነው እንዳሰማ የሰው ወሬ ለምን መሰለ ሁልጊዜ መልካም ሐሳብ አሁን ግን ያው ኦሬዲ ወደ እናት ቸርች እንትን እያልኩ ነው። አንተን በቃም ነው ማደንቀ ብዙ ጊዜ ያስገባኝ ብዬ ያው አልተገጣጠምንም፣ ግን በቃ ጆሮህን ደፍነ አንተ በርታ። የማንም ራእይ የሚባል ነገር የለም። ይኸውልህ ራእያችን ዋናው ክርስቶስ ነው። የኛ ሐሳብን ደግሞ ያንተ ሐሳብ የተቀደሰ ሐሳብ ነው። ብዙ እናቶች ወጣቶች መማር አለባቸው በኦርቶዶክስ ቤት ገብተዋል አይደል? አሁን ጥቃቅን ትምህርቶች ናቸው እየሳቡ ወደዛ ሰው የሚጎትተውና እንዳንተ አይነት ወጣት ደግሞ መበረታታት አለበት። ገብተዋል?
አትቀጥልም። ዝም ብለህ ፊትን እያየህ መቀጠል ነው። ወዴት እንዲያውም ፈጣሪ ከረዳ በየሀገሩ እያረከውም መበርታት ነው። እሺ እግዚአብሔር ይርዳህ ነው። እናመሰግናለን ወንድማችን። በዚህ አጋጣሚ ራይ የሚሉ ሰዎች እንጀራቸው የተቋረጠባቸው ሰዎች ነው። እኛ በነገራችን ላይ የኔ ተወዳጆች ፊታችን ሲሰፋ ጊዜ ሞኝ አይደለንም። ኦርቶዶክስ የወጣት ጉባኤ ተልእኮም የቤተ ክርስቲያን ነው፣ ራዩም የቤተ ክርስቲያን ነው፣ ጉባኤውም የቤተ ክርስቲያን ነው። አይ የለም ኖ በቃ መሆን ምትል ካለ ራሳችሁን የሚያዞራችሁ አረፋ የሚደፍቃችሁ ካላችሁ ቅድም እንዳልኳችሁ ፈለገ አትናቴዎስ ምንም ሊረዳችሁ አይችልም። ይሄ ኦርቶዶክስ የወጣት ጉባኤ ሁለተኛው ዙር በፈረንሳይ ለጋሲዮን ጉራራ ኪዳነ ምሕረት ቅዳሜ ከ10 ሰዓት ጀምሮ ይደረጋል። ሁላችሁም አይናችሁ እያየ ይሄ ጉባኤ መደረግ የለበትም ስትሉ የነበራችሁ ማለት ነው። አይናችሁ እያየ ነጠላ የለበሰ ኦርቶዶክስ በአጠቃላይ ተሰብስቦ ቁጭ ብሎ ሊያውም ለክርስቶስ እያለ ሰይጣን ጭፈራ እየጨፈረ ሳይሆን ስርዓት ባለው መልኩ ሕያው የሆነው የክርስቶስን ቃል ሲማር በአይናችሁ ታያላችሁ። እናንተም ሳይረፍድባችሁ ወደ ቤተክርስቲያን ብትመለሱ መልካም ነው። ቢቢ ወንድማችን በርታ። አሁንም መንገድን እግዚአብሔር አምላክ ያቅነው፣ መጨረሻን ያሳምርልን። ወንድማችን በርታለን። አሜን አሜን። እሺ ፎሎ አድርገኝ። አንተም ቤት ስመጣ አዲስ እንዳልሆንብህ። እሺ ወንድማችን። እሺ ኤደን ነው የሚለው? አዎ ኤደን ነው። እህታችን እንደምን አለሽ? ሰላም ነው። እሺ መግባት ፈልጋለሁ ብለሽ አንድ ቁጥር ጽፈሽልን ገብተሻል። ከየት ቤተ እምነት ነው የመጣሽው እህታችን? እኔ ከዚህ በፊት ጴንጤ ቸርች ነበር የሚሄደው። ይሰማል? ይሰማል እየሰማሁ። አዎ ከዛ በኋላ ወደ ቃላዋዲ አሁን ቃላዋዲ ነው የሚሄደው። ቃላዋዲ የሚባል ቤተ እምነት አለ እንዴ? ቃላዋዲ ማለት ተሐድሶ ማለት ነው። ተሐድሶስ የሚባል ቤተ እምነት አለ? ሄደን ኦርቶዶክስ ተታደሰ ይመስለኛል እንትኑ ሐሳቡ እኮ ይሄ አሁን እንዴት መሰለሽ፣ ለምሳሌ አሁን ኢትዮጵያ ሀገር ናት። ኢትዮጵያ ሀገር ላይ መንግስትን የሚቃወሙ የሆኑ ሰልፈኞች ባነር ይዘው ወጡ። እነዛ ሰዎች ሀገር አለን የራሳችን ማለት ይችላሉ? አይችሉም እኮ ጀስት የሆነ ባነር ይዘው ነው የወጡት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መታደስ አለበት የሚሉ ሰዎች አሉ ወይ? ኦፍ ኮርስ አሉ። የሚታወቅ ነገር ነው። ግን ቤተ እምነታቸው ምንድነው ነው? ሄዱ ቤተ እምነት የሚባል ነገር የለም። ታድሶ የሚባል ቤተ እምነት የለም። ቃላዋዲ ያልሽው ቃላዋዲ የሚባል ቤተ እምነት የለም። ቤተ እምነት በቤተ እምነት ደረጃ መንግስትም መንግስተ ሰማያትም አያውቀውም። ሄዱዬ ቤተ እምነትሽ ምንድነው? ቤተ እምነት ማለት እንዴት ነው መሰለሽ እንድትረጂው። ለምሳሌ በመጽሐፍ ቅዱስ ታምኛለሽ? አዎ መጽሐፍ ቅዱስ ስንት መጽሐፍ ነው ብለሽ ታምኛለሽ? ሄዱ መጽሐፍ ቅዱስ አዲስ ኪዳንና ብሉይ ኪዳን ነው ብዬ ነው ማምነው። እኮ ስንት መጽሐፍ ነው መጽሐፍ ቅዱስ? ለምሳሌ ኦርቶዶክስ ቤተክርስቲያን 80 አሃዱ ወይም ደግሞ 81 መጽሐፍ ነው ብላ ታምናለች። እዚህ ጋር ደግሞ ጴንጤዎች ደግሞ 66 ነው የሚሉት። ልዩነቱ አይገባኝም። በእርግጥ ቆይ ችግር የለውም። እንደው ፖዚቲቭ ሆነን እናወራታችን። ብዙ የመጽሐፍ ቅዱስ መረዳት የለሽም አይደል? ሄዱ የለኝም። እውነት ነው። አሁን እኔ ኦርቶዶክስ አማኝ ነኝ። እኔ ፕሮቴስታንት እንደሆኑ ሰዎች ለምሳሌ ልክ እንዳንቺ የመጽሐፍ ቅዱስ መረዳት የሌላቸው ኦርቶዶክሳውያን አሉ አይደል? ሄደን ኦርቶዶክሳዊ ሁሉ ስለ ኦርቶዶክስ ቤተክርስቲያን ጠንቅቀው ያልተረዱ ገና ያው በመማር ላይ ያሉ ኦርቶዶክስ አማኞች እነሱ ጋር ሲሄዱ እዩዋቸው፣ ተመልከቷቸው፣ ይሄ ኦርቶዶክስ እንደዚህ ናት ብለው በእነዛ ሰዎች ድክመት ኦርቶዶክስ ቤተክርስቲያንን ጀጅ ለማድረግ ይሞክራሉ። እህቴ እኔም በተቃራኒ ልክ እንደነሱ ለምሳሌ ባንቺ ገና ነገሮችን ባለማወቅ የሆነን ነገር ጠርቼ እዩዋቸው ፕሮቴስታንቶች ምናምን ነገሌ እንዲህ ናቸው አልልም። ባይሆን በመምጣትሽ ደስ ብሎናል። ስለዚህ አንቺ ብዙ ያው ካየሁት አንፃር አሁን ያለሽበትን ፕሮቴስታንት ምንድነው ተሐድሶ ምንድነው ብዙ መረዳቱን ያገኘሽው አይመስለኝም።
እና የሆኑ ነገሮችን ከመጀመሪያው ጀምሮ ለማውራት እንሞክር። ሄዱ ከዚህ በፊት የኦርቶዶክስ እምነት ተከታይ ነበርሽ? ከዛ በመጀመሪያ ምንድን ነው የሆንሽው? ታድሶ ነው ወይስ ፕሮቴስታንት? ፕሮቴስታንት። ኦኬ። ከዛ ከፕሮቴስታንት ደግሞ ወደ ታድሶ ሄድሽ? ኦኬ። ከኦርቶዶክስ ቤተክርስቲያን ከወጣሽ ስንት ጊዜ ሆነሽ እህታችን ሄደን? አንድ 7 ዓመት ምናምን ይሆናል። 7 ዓመት። መልካም። ሄዱ ከኦርቶዶክስ ቤተክርስቲያን ስትወጪ ኦርቶዶክስ ቤተክርስቲያን የትኞቹ ትምህርቶቿ ከመጽሐፍ ቅዱስ ውጪ ናቸው ብለሽ ነው የወጣሽው? እንዴት ነው መሰለሽ ሄዱ መቼም አንዳንድ ጊዜ እንኳን ክርስቶስ ራስ የሆናትን ቤተክርስቲያን ይቅርና ግለሰብን እንኳን ባላረገው ነገር ወንጀለኛ ነው ማለት አይከብድም? ሄዱ ይከብዳል አይደል? ሰው ይቺን ኦርቶዶክስ ቅድስት ቤተክርስቲያን ውስጥ አማኝ ሆነሽ በኖርሽባቸው ጊዜያቶች ላይ አንደኛ ኦርቶዶክስ ቤተክርስቲያን ምን ያክል አውቀሻት ነው ፕሮቴስታንት ይወሹ ሄደን? ሁለተኛ ደግሞ እንደው ኦርቶዶክስ ቤተክርስቲያን ውስጥ እያለው እንዲህ አይነቶቹ ነገሮች እንደው ምንም አይነት መጽሐፍ ቅዱስ የሆነ ሴንስ አልሰጥ ብለውኝ ነው ከኦርቶዶክስ የወጣሁት የምትይው ነጥብ ካለ ሳትፈሪ በነፃነት ንገረኝ ሄደን። አይ አንብቤም አውቄም ተረድቼም አይደለም የወጣሁት። ምንም አላውቅም ነበር። እሄዳለሁ እንደማንኛውም ኦርቶዶክስ ሄጄ እመለሳለሁ። እሑድ ምናምን እንደዚህ ማታ ማታ አንዳንዴ እሄዳለሁ። ከዛ ውጪ ብዙም አለም። በነገረ ክርስቶስ እንለያያለን፣ በነገረ ድነት እንለያያለን። ሌሎችም በጣም ብዙ ዶግማቲክ በሆኑ ዘርፈ ብዙ በሆኑ ትምህርቶች ላይ እንለያያለን። ሄዱ አንቺ ከኦርቶዶክስ ቤተክርስቲያን ስትወጪ ኦርቶዶክስ በዚህ ጉዳይ ተሳስታለች፣ ፕሮቴስታንቶች ደግሞ በዚህ ጉዳይ ትክክል ናቸው ብለሽ አምነሽ ነው የምትወጪው። ሄዱ ለምሳሌ ፍርድ ቤት ሄደሽ ታውቂያለሽ? አላውቅም። በራሴ አንብቤ ተረድቼ ሳይሆን በቃ ይሄ አይደለም ትክክለኛው ይሄ ነው እንደዚህ ነው ብለው አሉኝ እንጂ የዛን ሰዓት እኔ በራሴ ያወቅኩት ነገር የለም። በራሴ የዛን ሰዓት ማለት ነው። እሺ ድምጽ የተቆራረጠ ነው? ኮሜንት ላይ ንገሩኝ። የኔ ድምጽ ነው ወይንስ የእሷ ነው የሚቆራረጠው? እዚህ ውስጥ ያላችሁ ቶች ነው ጋይስ፣ የኔ ነው የሚቆራረጠው የእሷ ነው? እኔ ጋር ትንሽ የተቆራረጠ ስለሆነ ንገሩኝ እስቲ ኮሜንት ላይ። እሺ ኤደን። አቤት። አይሰማም? ይሰማል። ወደ ፕሮቴስታንት ይዘህ ስትሄጂ የትኛው ኦርቶዶክስ ቤተክርስቲያን ትምህርት ስህተት ነው ብለው ነገሩሽ? ስህተት ሳይሆን የትኛው ሳይሆን በቃ በአጠቃላይ ወንጌል ኢየሱስ ክርስቶስ አዳኝ መሆኑን አትሰብክም ኦርቶዶክስ ቤተክርስቲያን። ያው ለሌሎ ለማርያም ለገብርኤል ለመላእክቶች ለምናምን ነው እንጂ የምታደላው ስታስተምር አስተምሮቷ ማለት ነው። ኢየሱስን ወንጌል እንደማይሰበክ ነው በቃ ባጭሩ የተረዳሁት ማለት ነው። በጣም ጥሩ ኤደን፣ ይቅርታ የመጨረሻ ጥያቄ ላንሳልሽ። ባለትዳር ነሽ? ልጆች ወልደሻል? እንደው ይቅርታ እሺ። አሉኝ። ምሳሌ ለመስጠት እንዲመቼ ብዬ ነው። ልጆችሽን እንግዲህ ስንት እንደሆነ አላውቅም፣ ብቻ ልጆችሽ እያልኩ ልቀጥል። ጋይስ አድምጡኝ እሺ። አንቺ ለልጆችሽ እናት ነሽ ሄዱ። ልጆችሽን ከአንቺ ከባለቤትሽ በዘለለ ማንም ሰው ሊያውቃቸው አይችልም። ምናልባት አክስቶቻቸው፣ አጎቶቻቸው፣ አያቶቻቸው እንጂ እና ልጆችሽ በሆነ አይነት ቦታ ላይ አንቺ ራቅ ያለ ቦታ ላይ ወስደሻቸው ተዝናንተው ሊሆን ይችላል፣ ተጫውተው ሊሆን ይችላል። ሲመለሱ ልጆችሽ የሌለባቸውን ባህሪ ሰው መጥቶ ቢነግርሽ እነዛን ሰዎች ነው የምታምኚው ወይንስ ልጆችሽን ነው የምታምኚው? ለምሳሌ የአንቺ ልጆች ሱሰኛ እንዳልሆኑ ለምሳሌ አንቺ ታውቂያለሽ፣ ልጆችሽ ሱሰኛ ናቸው። ወንድ ልጅ ሊሆን ይችላል። ለምሳሌ ልጅሽ ነፍሰ ገዳይ ነው ብለው ሰዎች ዝም ብለው ሀሜት ቢነግሩሽ ዝም ብለሽ ታምኛለሽ? ትቀበያለሽ ማለት ነው? ሄዱ አልቀበልም። ይሄ እኮ ችግሩን ያንን እንድቀበል ያደረገኝ ምክንያት መጀመሪያም እኔ ሄዳለሁ እመጣለሁ እንጂ የማውቀው ነገር የለም ነው መጀመሪያም ማለት ነው። እሱ ነው ያየሽ ሄዱ። አሁን የፈለኩት ነጥብ እሱ ነው። ይኸውልሽ ኦርቶዶክስ ቤተክርስቲያን ውስጥ ነው አንቺ ያደግሽው ሄዱ ሲሆን እንደው አለመተዳለችን እንጂ ስለ ኦርቶዶክስ ቤተክርስቲያን ለሌሎች ማስረዳት የነበረብሽ አንቺ ነበርሽ። ነገር ግን
ግን የሆኑ ፕሮቴስታንቶች መጡና ወንጌል አይሰበክም፣ ኦርቶዶክስ ቤተክርስቲያን ኢየሱስን አታውቀውም፣ ኢየሱስን አሰብከውም አሉሽ። ሶ አንቺም ኦኬ ትክክል ብለሽ ፕሮቴስታንቶች እና ለምንድን ስለ ኦርቶዶክስ ቤተክርስቲያን እንዲህ አይነት ውሸት ሲነግሩሽ አንቺ ኦርቶዶክሳዊ ባለቤት ሆነሽ ሳለ እንዴት በቀላሉ ዝም ብለሽ አምነሽ በጭፍኑ ተከተልሽ ስንልሽ እኔ ዝም ብዬ መመላለስ ስለነበርኩ አልሻየሽ። አሁን ትልቁ ችግር ያ ነው። ሄዱ በራሳችን ስህተት ቤተክርስቲያንን ተጠያቂ ማድረግ የለብንም። ኦኬ ቤተክርስቲያን መተሽ ያልተማርሽው ሄዱ አንቺ እንጂ ቤተክርስቲያን እኛን ሳታስተምር ግን ቀርታ አይደለም። ምሳሌ ልስጥሽ። እኛ ኢትዮጵያውያን እንግዲህ ሎካል የሆኑ ቋንቋዎች አሉን። እዚህ ስንወለድ አማርኛ ሊሆን ይችላል፣ ትግርኛ፣ አፋርኛ፣ ሶማሌኛ ሎካል የሆኑ ቋንቋዎች አሉን። እያንዳንዱ ኢትዮጵያዊ ከሀገር ሲወጣ ግን የሄደበትን ሀገር ቋንቋ ይማራል። ኖ እነዛ ሰዎች አላስተማሩኝምና በቃ እኔ ቋንቋቸውን አልማርም ብሎ ግን አይቀመጥም። ጀርመን ሀገር የሄደ ኢትዮጵያዊ ጀርመንኛ ይማራል። ህንድ ሀገር የሄደ ኢትዮጵያዊ ህንድኛ ይማራል። ቻይና ሀገር ለንግድ የሚሄድ ኢትዮጵያዊ ቻይንኛ ይማራል። አረብ ሀገር በስራ የሚቆዩ እህቶቻችን እና ወንድሞቻችን አረብኛ ይማራሉ። የሚማሩት ሰርተው ለመለወጥ። ሰው ሀገር ተሰዶ የሰው ቋንቋን እየተማረ እንዴት እኛ ኦርቶዶክስ የሆነን የኦርቶዶክስ ቤተክርስቲያንን ትምህርት ቤተክርስቲያን እያስተማረች እንዴት እኛ እንማር? ይሄ ሄዱ ያንቺ ስህተት ነው። ኦርቶዶክስ ቤተክርስቲያንን ሳታቂያት ሳትረጃት መውጣት አልነበረብሽም። ሲቀጥል የኦርቶዶክስ ቤተክርስቲያንን አስተምሩ ሰዎች ዝም ብለው በራሳቸው አይምሮ ጥበት ልክ አጥብበው ነው ኦርቶዶክስ እንዲህ ነች ሲሉሽ አንቺ ነገሮች ላይ ከመወሰንሽ በፊት ጥያቄዎችን መጠየቅ የሶሻል ሚዲያ አማራጮችን እንደው ምርጫ አድርጎ እንደው ሰርችም አድርጎ የተለያዩ የቤተክርስቲያን መምህራን በዛ ጉዳይ ያስተማሩትን ትምህርት ብትመለከቺ መልካም ነበር እህቴ ሄደን እና አሁንም አረፈደም ሄዱ ወደ ቀጣዩ ነጥብ ያልፋለሁ። አሁንም አረፈደም ጌታችን ኢየሱስ ክርስቶስ እኛ ልጆቹና ናፋቂ አባት ነው። ኦኬ ልክ እንዳንቺ ከሰንበት ትምህርት ቤት አገልግሎት ላይ በነገራችን ላይ ጥለው የወጡ ብዙ እህቶች ወንድሞች አሉ። ወደ ክህደት ዓለሙ ብቻ ሳይሆን ወደ ኖርማል ዓለመ ህይወት ወደ ጭፈራ ወደ ዝሙቱ ወደ ተለያየ ነገር ጥለው የሄዱ ብዙ ነፍሳት አሉ። ከቤተ መቅደስ አገልግሎት ጥለው የሄዱ በጣም ብዙ አገልጋዮች አሉ። የኛ ጌታ ክርስቶስ ግን ልጆቹ ናፋቂ አባት ስለሆነ የተለያዩበት እዛው ቦታ ላይ ነው ቆመው የሚጠብቃቸው ሄዱ። የኛ በሮች ሁልጊዜም ላንቺ ክፍት ናቸው። ስለ ኦርቶዶክስ ቤተክርስቲያን በመጽሐፍ ቅዱስ ማስረጃ ማወቅ የምትፈልጊያቸው መረዳት የምትፈልጊያቸው ነጥቦች ካሉ አንሺልን። እኛ የታድሶ ማህበራት ውስጥ ህብረት ማድረግ ከጀመርሽ በኋላ የተለያዩ ነገሮችን ተመልክተሽ የተለያዩ ነገሮች ግራ አጋብቶሽ ሊሆን ይችላል። ስለዚህ ኤኒታይም አሁንም ጭምር ማለት ነው አሁን በዚህ ሰዓትም እስኪ ስለዚህ ማወቅ እፈልጋለሁ እኛ ፕሮቴስታንቶች ወይም ነው ታድሶ ሆነን ኦርቶዶክስ ቤተክርስቲያን እንዲህ የምታደርገው ነገር መጽሐፍ ቅዱስ አይመስልንም። ፕሊስ አደውሉባት ስልክ እህታችን ታድምጠን እና ሄዱ። አሁንም አረፈደም። ስለዚህ በየትኛውም ሰዓት እኛን ጠይቀሽን እኛን አውርተሽ ወደ ኦርቶዶክስ ቤተክርስቲያን መመለስ ትችያለሽ። ጊዜውንም ስላረፈደ ሄዱ። በዚህ አጋጣሚ ማወቅ የምትፈልጊው ነገር ካለ ጠይቂኝ። እንደው ይሄ ነገር መጽሐፍ ቅዱስ ይዘት አለው ወይ የምትይው ነገር ማወቅ የምትፈልጊው ነገር ካለ ጠይቂኝ። እሺ ብዙ ነገር አለ እና አሁን ስለማይመቸኝ ወይ ኢንቦክስ አደርግልሃለሁ፣ ግን ብዙ መጠየቅ የምፈልጋቸው ነገሮች አሉ። በጣም ይሰማል? አዎ ይሰማል። ኢንቦክስ አደርግልህና ትመልስልኛለህ። እኔ ብዙ ነገር እጠይቅሃለሁኝ። ምንም ችግር የለውም። ምንም ችግር የለውም። እሺ እናመሰግናለን። እሺ አመሰግናለሁ። እሺ ወንድሞቻችን አሁን ስገባ ፖስት ያደረኩላችሁ ቪዲዮ አለ። የሚበራ ወንጌል ነው እና ፕሮቴስታንት እህቶች ወንድሞቻችን በዚህ አጋጣሚ ይሄ ጫጫታው የሰለቻችሁ በየአዳራሹ ያለው ድራማ የሰለቻችሁ ፕሮቴስታንት እህት ወንድሞቻችን እናንተን በክርስቶስ ፍቅር እንወዳችኋለን። ስለምንወዳችሁም ደግሞ ይሄንን ጉባኤ እንድትሳተፉ በፍቅር እንጋብዛችኋለን። ሌላ አይነት በነገር እናንተን ኦርቶዶክስ ቤተክርስቲያን ውስጥ አምጥቶ ድራማ የመስራት ዓላማ የለንም። ምክንያቱም ቤተክርስቲያን የእውነት ዘር የሚዘራባት የእውነት ፍሬ የሚበቅልባት የእውነት የሚጣጨርባት ስፍራ ስለሆነች ክርስቶስ ራስ የሆናት ስፍራ ስለሆነች ድራማ የሚሰራባት ቦታ ስላልሆነች ምንም ሳትሰጉ ስርዓተ ቤተክርስቲያን ጠብቃችሁ ከጓደኞቻችሁ ሰፈር ካሉ ኦርቶዶክሳዊ ጓደኞቻችሁ ነጠላ ተውሳችሁ ፈረንሳይ ለጋሲዮን ጉራራ ኪዳነ ምሕረት እንገናኝ።
እወዳችኋለሁ።